ሁሌ እንደምትደበደብ ሁሌ ጭቆና እንደሚደርስባት በነገራችን ላይ ያው ትንሽ ጭንቅላቲ እንትን ብሎ ነው ተፈንክቶ ነው እና የቤት ኪራይ ጭራሽ አልተመጣጠንም ካለው የኑሮ ሁኔታና ነገሮች ወደ መጨረሻ ሲመጡ ነውና እንትን የሚባለው ዞሮ እናንተም አውቃችኋል እንግዲህ በመሐላችን ማን ገብቶ ነው ምን ነበር ከመቼ ወዲህ ነው የነሱ ተዳር እንደዚህ ሆነው የሚለው ነገር እኔ አሁን ይሄ ያለላችሁም ወይ መከለ ያለላችሁም እናንተ ሰላም ውድ የተከበራችሁ በመላ ኢትዮጵያና እንዲሁም በውጭ አገር ያላችሁ ቤተሰቦቼና ወዳጆቼ እንደምንድናችሁ ዛሬ እንግዲህ የተገኘሁበት ምክንያት በናዩ ጉዳይ ነው አሁን ዛሬ ለመናገር የፈለኩት ምክንያቱም አሁን ላይ ብዙ ያለበት ሁኔታ ማይታችኋል እሷም ያለችበት ሁኔታ አይታችኋል ምን አልተፈጠረ እኔ አንዳንዴ ራሴ ከማያውቃቸው ሁኔታዎችም ካየኋቸው ሁኔታዎችም ለመነሳትም እዚህ ጋር መነገር የማይገባው ነገር ባነሳ አንተ ከየት ነው እንዴት አውቀህ ነው ምን አግብቶ ነው ልትሉ ትችላላችሁ እሷ ተፋታችሁ አይደል ተፋታችሁ ከመታችሁ በኋላ ቪዲዮ ለምን ሰራች በሽማግሌ መታረቅ እየቻሉ በሽማግሌ መጨረስ እየቻሉ እሷ ወደ ሚዲያ መጀመሪያ ለመጣች ያ ከመጣች በኋላ እሱ ከሰራ በኋላ ለምን ሰራ ብላ እሷ ለነሳሚና በህቷ በኩልም በራሷ በኩልም የጻፈችውን እዚህ ጋር እንደምታዩት ለቮይስም አለ እሱንም ታይላችሁ እሱንም ማቅረብ ይችላል ችግር የለውም የጻፈችውን ይሄ ነው ይሄ ማለት መደባበቅ አይደለም አላግባብ ነው እንደዚህ አይነት ነገር ደግሞ ያስጠላል እሷ ሰራች ስለዚህ እሱ ደግሞ የደረሰበትና ያለበትን ሁኔታ መናገር አለበት እንዴት ከስቶና እንዴት ተቆ እንዳያችሁ ታውቃላችሁ ሁለተኛ ደግሞ ይሄ ነገር እንዲፈጠር ያደረገው ምክንያት የራሷ ችግር ነው ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም ከነ ሳሚ ጋር ስትሰራ ሳሚ ያኛው ጋር ስትሰራ ባሏን እንደዛ ሲሰድበው እሷ ዝም እንዴት ትላለች ፔሬድ መጥቶ ነው ሲባል እንዴት እኮ ንቀት ያ እንዳትባል ደግሞ አብራ የሰራችሁ አብራው አንድ ያፈሩትን የለፉበት ቪዲዮስ ፕራይቬት ለምን ታረጋለች ጥፋቷን ለመደበቅ እናንተ ምስኪ ፍረዱ ይማረ ካሜራማን ይማረ እንዴት ትደብቃለች ፕራይቬት ጥፋቷ የራሷ እንደሆነ ታምናለች ማለት ነው ይማረ ጥፋት እንደሌለባት እሷ ትክክለኛ ብትሆን ኑሮ ቪዲዮንስ ለምን አስደበቃት ነገ ከነገ ወዲያ እኮ እርግጠኛ ነኝ ልትታረቃላችሁ ምክንያቱም ልጅ አፍርታችኋል ቤተሰብ አላችሁ መታረቃችሁም አይቀርም ግን ለነገ ከነገ ወዲያ ሰው ቪዲዮ ለመፈመስ ብሎ እንደዚህ ቤተሰብን ማሰደብ ማዋረድ የለበት እቺ ልጅም እኮ ታድጋለች ያው ፕራይቬት አይሹዋን ያው አንቺ ያስካልሽ ስለዚህ ይሄን ቪዲዮ ታየዋለች እርግጠኛ ነኝ ምን ማለት ነው ብላ ራሷን ጠይቃለች ስለዚህ አንቺም ሆነ ጓደኞችሽ አብረሻቸው ይሰሩ እንደዚህ አይነት ነገር ባሰሩ ጥሩ ሁለተኛ ደግሞ አንቺ አብረሹ የኖርሽ ሰው እንዴት ነው ሰው በአንድ ቀን እንለያይ እንጃ እኔ እስከማውቀው ድረስ የፈለገ ቢሆን በአንድ ቀን አንቺ ቃሽን ምንሽን ይዘሽ መጥፋትሽ አግባብ አይደለም ጥፋተኛነትሽን እየተናገርሽ ነው እሱ ሳይሆን ጥፋተኛ እኔ ነኝ ጥፋተኛ ሙሉ ለሙሉ ነው ይሻላል ይሄ ሰው ምንም ሳይዘጋጀሽ በተነስተሽ ጥለሽ ሄድሽ እንዴት እንደሆነም አይተሻል
ነገ ከነገ ወዲያ መታረቃችሁ አሁንም አይቀርም እውነታውን ማለት ነው። ግን በእናንተ የትዳር መሀል ቤተሰብ ምንም አይሰራም። እናንተ በራሳችሁ መጨረስ የምትችሉትን ነገር ወደ ቤተሰብ እህትሽ ምንም አያገባትም። ሰሚኛለሽ? ባልሽ ነው ተንከባክቦ እስከዛሬ ስትታመም ከጎንሽ የሆነው እንጂ እሷ እዛ ውጭ ሆና ብር ልትልክ ትችላለች እንጂ ምንም ያመጣችልሽ ለውጥ የለም። ግን አንዳንድ የሚያስጠላ ነገር ማድረጉ ጥራት በጣም ያስጠላ። አንቺ የማይጠበቁ ነገር ነው ያደረግሽ። ሁለተኛ ትዳር ደግሞ ሰው ሲጣላ ሩጦ ወደ ሚዲያ አይኬድም። በቃ አሁን ላይ ፋሽን አረጋችሁ። ሁሉም ሰው ሲጣላ በትንሽ ነገር የተጣላ ወደ ሚዲያ እና ሁለተኛ ነገር ደግሞ ሴት ልጅ ወንድ ላይ እጅ አታነሳም። ትልቁ ነገር አሁን እሱ በጥፊ መቶሽ ቢሆን በቃ መቶኝ ብለሽ ሪ ልትይ ነው። የመታሽን እንትን ሁሉ አይተሽ እዚህ ወይ ቁስል የሆነ ነገር ቢኖር ይኸው እንደዚህ ደብድቦኝ ብለሽ ልታሳይ ነው። እኔ በጣም ነው የማደንቀው። ተፈንክቻለሁ እንጂ ፈረከተችኝ እንደዚህ አይደለሁም። ለምን መታችኝ ብሎ እንኳን በዛ አላለ። በጣም የሚደነቅ ሰው እና እንግዲህ ውድ ቤተሰቦቼ እኔ በጣም በቃ እኔ የማንጠብቃት ሰው እንደዚህ ስትሆን አዩን እኔ በጣም በቃ ታቻ ብዙ ኮሜንት ላይ የሚያየው ነው እና ሳይ የሚባለው ነገር እውነታ ነው። በቃ ካንቺ አይጠበቅም እንደዚህ ሰው ካንቺ ማስተማር ያለብሽ አንቺ ነው። ምንም ያረግሽው ነገር እኔ እንጃ። እኔ ይሄ ወደ ሚዲያ ሩጠሽ ሂደሽ ከዛ በኋላ አንተ ለምን እንደዚህ ያደረግ ለምን ወደ ሚዲያ ወጣ እነሳሚ ለምን ሰራችሁ ለምን ቀረጻችሁ ማለት ይደብራል። ሁለተኛ ደግሞ የዩቲዩብ ቻናልሽ አዩ ኤንድ ብዙ ነበር ሳትጣሉ በፊት አስበሽበት ሆነ የሚመስለው ለምን ቀየርሽው? ዩቲዩብ ቱበር ሰብስክራይቡን የሚያመጣ አብሽ ነው አይደል? እሱም ለፍቶበታል አይደል? ሩጠሽ ለምን ቀየርሽው? ዩቲዩብ ቁጥር 2 ብለሽ ለምን ቀየርሽው? የሆነ የሚመችሽ እንዳለ ሰው ነው የሚያስተምረው። ከመጣላታችሁ ከአንድ ሳምንት በፊት ነው ይሄ የተቀየረ። እና ካንቺ የማይጠበቁ ነገር ብዙ ነገር አርገሻል። ጥፋት ሙሉ ለሙሉ ያንቺ ነው እንጂ ብዙ አይደለም። እኔ በጣም ነው የሚያሳዝነኝ። አሁን ላይ ጭራሽ ያለበትን ሁኔታ ደግሞ እናንተም እያያችሁ ወንድ ልጅ እንደዚህ ሲሆን በጣም ይገርማል። ምንም ባልተዘጋጀበት ላይ ምንም ብር ኪሱ በሌለበት ላይ አንቺ ሩጠሽ ሄደሽ እቃሽንም ይዘሽ ወጣሽ። ዘመድ ስለሌለኝ እውነቱን ዘመድ ቤተሰብ ቢኖር ይሄን አታረጊ ብልግና ነው። እና ይሄንን ብታስተካኪ ጥሩ ላንቺ ማይጠቅምሽ ነው ወደፊት። ሁለተኛ ደግሞ ተታርቃችሁ ልጃችሁን በሰላም ብታሳድጉ ይመከራል። ላንቺ ለሱ ለልጃችሁ ይሻለ እና ውድ ቤተሰቦች ይሄን ለማለት የምትችሉ የምታቋት በስልክም ምንም እየደወላችሁ ሐሳቧን እንድትቀይር እንድታስተካክል ለወደፊቱም ጸባያ እንድታስተካክልና እንድታሻሽል ጥፋቷን አምና ይቅርታ ጠይቃ እሱም ያጠፋውን ይቅርታ ጠይቆ አብረው እንዲኖሩ ብታደርጉ ጥሩ ነው። ይሄን ለማለት ነው። አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሜንሽን አድርጉላት።